መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ በወንዙ ተሻገራችሁት። የጲጢፋራ ሚስት ፈታኑ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከእሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታች ይሁን። ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ያችሁ ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮ ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት። እነዚህ የምታያቸው በዋሻው ገብርኤል በሰሜን በኩል ወንዝ ተሻግረው ወደ ቤታቸው የሚሄዱ ተማሪዎች ናቸው። መኖር ከጀመሩ በቆርቆሮ ሰርተው ከቡት የልማት ተነሺዎች ልጆች ናቸው። እንግዲህ በአጋጣሚ ያየዋቸው ነው። በተደጋጋሚ በዚህ በኩል ጊዜያዊ የሆነ መሸጋገሪያ ድልድይ የሚል ጥያቄዎች ሲቀርቡ ነበር። እዛም ያሉት ነዋሪዎች የሚሉትም ይሄንን ነው። በእውነቱ እነዚህ ህፃናቶች በምሽት እና ጠዋት በአስቸጋሪ ሁኔታ ይሄን የምታዩትን ወንዝ እየተሻገሩ ነው የሚሄዱት። ወደፊት ደግሞ ዝናብ እርጥበት ከጀመረ በኋላ ደግሞ አስቸጋሪ ነው የሚሆነው። ችግሩ አሁንም እንደቀጠለ ነው። የተለወጠ ነገር ብዙ አልታየም። ይሄ አዋቂዎች ሲሄዱ ነው። ህፃናቶች ግን በአስቸጋሪ ሁኔታ ነበር የሚሄዱት። እነሱ አልፈዋል። በአጋጣሚ አላገኘኋቸውም ከወጡ በኋላ።
እዚህ ጋር ሰው ይወድቃል አይወድቅም? ወድቆ ያውቃል ሰው ልጆች አይወድቅም። ኧረ እባክህ አንተና ልጆችማ ለአንተ ልምድ አለ እሺ አዎ ይሄ ድልድይ ያስፈልገዋል አይደለም? ድልድይ አትፈልግም በዚህ ጋር